ቴንክ ዩ በሉት። እሺ ዮናስ ወንድማችን እናመሰግናለን። ክበርልን 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 ወንድማችን። አዎ ዮናስ ሞባይል ክበርልን። እናመሰግናለን። ዮኒ እናመሰግናለን። በኮዳ 21ዶች ስም የእድሜ ልክ እንደ አያሳፈረኝም እኔ ነው የእድሜ ልክ ሜምበርሺፕ እኔ ነው አያሳፈረኝም ያኔ እንዴ ሁሉም ሰው እኮ ዮናስ አለ። ዮሪ ሰማሻ? አዎ አያሳፈረኝም እንዴ ዮናስ ሞባይል ፎሎ ለኔ የቲንክ እሺ ብራዘር ፎሎ ማለት ዮናስ ሞባይል ፎሎ ማለት ነገ ጌሙ ሲጀምርና ሰው ስለሚበዛ በጣም ሻርፕ ሀሳብ በኢትዮጵያ ናና ማስተላለፍ የምትፈልገው ነገር ካለ የክብር እንግዳ እናደርጋለን። አዎ በጣም አረ ማሚ እኔ አያሳፍረኝም በጣም ብራዘር ያራኝ ነው እኮ አንተም እኮ ታገልክለት ሱዳ ካልሄዳችሁ ብለህ በአፍንጫችን አስኪደህናል። አዎ ስለማውቀው ነው እኮ ኪኒ ስለማውቀው ነው እኮ ለዛ ነው እኔ ጓደኛዬ ነው እኮ ይሄንንም ማወቅ አለበት። አንተ እንደታገልክለትም ማወቅ አለበት። ክብር ይገባሻል የእናቴ ልጅ ለአንተም ክብር ይገባል። ምርጥ ልጅ አረብንቱ በጣም 2 3 4 መፍትሄ ነው ያመጡልኝ። ሁሉም አሪፍ ነው ማለት ነው። በቃ ትንሿ እንዴት ነሽ? ማሚ እንዴት አዳራችሁ? ሰላም ነው። እንዴት ነሽ? አለሁ እግዚአብሔር ይመስገን። ማሚ ሁላችሁም ጋር ስላላችሁ ደህና ናችሁ? ምን ሆነሽ ነው? አሞሽ ወይ? ጉንፋን ይዞኛል ስለዛ ነው እናቴ። እንዴት ነው? ምንድነው አይባልም እንዴ ከሰሞኑ ሁኔታ ጋር? የሰማችሁ ነበር ከዛ ነው ከሰማ ያልኩት። አሁን እንግዲህ ሞባይሉን ጨርሰናል ኮይን። አሁን ደግሞ የሚቀረው የግላቡን ጉዳይ እናመሰግናለን። ዮኒ በጣም ክበርልን ወንድማችን ክበርልን። በጣም እናመሰግናለን ዮኒ ክበርልን ዮኒ። የግላቡን ጉዳይ ማሜ እናወራበታለን። እኔ በፍጹም መስማት አልፈልግም ይሄን ግላብ። ኦኬ አሁን እንግዲህ ዝም ብዬ ኖርማል ጌም 2-3 ጌም ልጫወት፣ ሌላ ሰው ጊፍት እንዳይሰጥ አንቺ ፑሽ እያደረግሽ ግላብ ሰብስቢ አንቺ ነው ቤት እዛ ቤት ግላብ ከተለቀቀ እንዴት ልክ የነሱን በጣም ነው መጠቀም ያለበት። ያን ማለት ሉዝ መሆን የለበትም። አቋርጬም በፎርዶ መውጣት የለብኝም። ማሜ እዛ ቤት ከተለቀቀ ግላብ እኮ እንዴት ነው የሚሆነው መሰለክ? ጌሙ አይቋረጥም ይቀጥላል፣ ግን እሷ ተሸናፊ ናት። ያ እንዳለ ሆኖ ያ ፕላን ኤ ነው። ፕላን ቢ እነሱ ግላብ የሚለቁት ዊል ለመሆን አይደል? ትልቁና ጌማችን ግላብ የለም። እኛ እንደለቀም የምንለቀው ነገር የለም። እንደዚህ የሚያደርግም ከኔ ጋር ተብሎ የሚገባ ነው። ግን ተለቀቀ እዛ ቤት የሚለቁት አንደኛ ነጥብ እየተመሩ ከሆነ ግላብ ይለቃሉ። እኔን ያናድዱኛል ወይ ጌሙን አቋርጬ እንደወጣ ወይ ደግሞ ግላቡን ተጠቅሞ እንዲያሸንፉ ከሁለት ቻንስ ይዘው ነው የሚጠቀሙት። እዚህኛ ምን ማለት ልክ እዛ ግላብ ከለቀቁ ለቃለህ ተሸናፊነታቸው እንዳለው። እሺ ትክክል። ምን ሀፕ እንደሚያደርግ ስለማይታወቅ ምንም ነገር እንደማይሆን ስለማይታወቅ ቀጠሮ ጌም ስለሆነ ግላፍ በእኛ በኩል ያስፈልገናል። አንድ ሰው ይይዛል በቃ። ከዛ ማሜ ካለው በሆነ ነገር ይነግረዋል፣ ልቀቀው ካለው ይለቀዋል። ዳስት የማሜን ቃል መስማት ነው። እኛ ቀድመን አንለቅም። ቀድመን የምናደርገው ነገር የለም። ግላፍ ተፈናዲ ነው። እዛም እዚህ ያለሰው አይናሰፉ ጌም ተቀበለ ጌም እናደርጋለን። ያ ማሜ ምርጥ ሰው ተጋላ ጌሙ ይጀምራል። እኛ እየመራን ከሄድን ልጅቷ ተንከሲስ ናት፣ ታረጋዋለች። እንዲህ አይነት ፕላን ኤቢሲ የምትጠቀመው ነገር አለ። ከሷ ስማርትነት አንግል ነው እኛም ይሄን እንድናስብ እናደርገው። ገባችሁ? ስለዚህ እዛ ቤት ግላብ ልቀቁ ብላ አስለቀቀች እንበል።
ከተለቀቀ ምንድነው በነገር በጣም እየመራዋት ስለሆነ ሁለት ቻንስ ይዛ ነው ካቋረጥኩኝ እኔ እንደተሸናቂ አድርገው ያው ታውቃላችሁ የነሱ ፕሮፓጋንዳ እንዳለ ቲክቶክን ይሞሉታል። ሁለተኛ ደረጃ ደግሞ ግላቡ ተጠቅመው ካሸነፉ ተሸነፋቸዋል ምናምን ብዬ እዚህ ጋር እኔ ማለቃቀስ ሲጀምር እነሱ ጊፍት ምናምን ይሰጣጣሉ። እኔ ቆዝሜ ወሬና ተረት ውስጥ ብቻ ነው የምቀረው ማለት ነው። ኖ በቃ ያ ክተት ነው፣ ጦርነት ነው። ይገባ ተለቀቀ ተለቀቀ ዊን የምትለዋ ነገር ጭራሽ እነሱ መግባት የለም። እሺ በተሳሪ ላይ የሆነ ሌላ ገንቢ አሰር ጨምሮበትና እናውራ ግላብ ተለቀቀ ነው ተሸንፋለች ምናምን ብዬ ላለቃቅ 50,000 እና 100,000 ሰዎች እንዴት ነው ሄዱበት? እንግዲህ ማሜ ሁሉ ጊዜ እንደምትጫወቱት እኔ እንደሚገባኝ ሁሉ ጊዜ እንደምትጫወቱት ጌማችሁ ህግ አለው። ህግ የጣሰ አንድ ጊዜ እንደዛ ነው። ግን በቀጠሮ ጌም ላይ እንደው እንደተባለው ጠላት ካልመጣብን በስተቀር በፍጹም ግላብ የሚያወጣ የሚያዘጋጅም የለም። በቀጠሮ ጌም ላይ በፍጹም እንኳን ያንተን ጌም አይደለም የማንም እንትን የሚል የለም። አንዳንድ ሰዎች አሁን በግላብ ምናምን የሚሉ አሉ። በጣም ክብርህን ይቀንሳል። ያንተን ክብር አይመጥንም በጌም የመጫወቱ። አንተ እንኳን በኖርማል ጌም እንኳን ስትጫወት ሞስትሊ ግላብ አትፈልግም። አሁን በዚህ በቀጠሮ ጌም ላይ ግላብ ለክብርህ አይመጥንህም፣ አንተን አይመጥንህም በፍጹም። እኔ በዚህ በግላብ በፍጹም እኔ አልስማማበትም። አውሩ የምትሉትን 4 ነጥብ ሄድበት። አሁን እኮ ይሄ ነው መመጠን አለመመጠን እኮ ሳይሆን ግላብ ማንም ሰው እዚች ጋር እንዲለቀቅ አይፈለግም። ግን ምን እነሱ ከለቀቁ ምን ይደረግ የሚለውን እኮ ነው ማውራት። ኖ ህግ አለ እንዴ! ማንም መልቀቅ የለበትም። ግላብ ተብሎ እየተወራ አይለቅም። የማሚን ጌም ለማበላሸት የዚህን ያህል ጠላት የለውም። ማሜ ጠላት የለውም በቲክቶክ ላይ ማበላሸት መሰለሽ። ይቅርታ ከዚህ በፊት ካስታወስሽ አንዴ ኢንጊማ አርጎ መጥቶ አበላሽቶብናል አንድ ጌም። ገብቶሻል? ጠላት እኛ ቤት ያው እንደ ብዙ አለ፣ ያው የታወቀ ነው። ማሜ ጋር ብዙ ጠላቶች ይመጣሉ ይሄዳሉ፣ የምናውቀው ነው። ጀስት እንደ ባካፕ እንይዛለን ማለት የተወሰንን የምንተዋወቅ እዚህ ውስጥ ያሉ ኮድ አንድ የሆነ ብቻ ይይዛል። እንዲህ በሁለቱ በፕሬዚዳንት ዋኑ እና በቱ ትገባና በዛ ነው የምንሰበስበው ጀስት ለባካፕ ማለት። ግን አንጠቀመውም። ሬር ነው ማለት የመሰጠት ቻንሱ በጣም ሬር ነው። ግን በጣም ሬር ነው። አይ ቲንክ ኮዳ አንድ ቅድም አህመድ ወንዴ ማንቱ የሚባለው ልጅ እያለ ነበር ቅድም። ግን አይቼው ነበር ከስር ወዲያው ነው የወጣው። ሜቢ አንተኑ ላይ ፈልገውና ካልሆነ ብሎክ አድርገው እስከ ጌሙ ድረስ ማሚ እኮ ቆይ እሱም እንትን ከሆነ ኢትስ ኦኬ። ግን እኔ እንጃ ህግ አለው። ጀስት እንደ ባካፕ ነው። ሲቀጥል ዛሬ እንዳትገባበት አለመደማመጥ አለ እኛ ቤት። አንዳንዱ ኢሞሽናል ሆኖ ልቀቅ ሳይባል የሚለቅም አለ እኮ። ይሄም በራሳችን ሰው ልንበላ እንችላለን። በራሳችን ሰው እንደዚህም አለ እኮ። ዛሬ አሁን ማሜ በዚያ አካውንት እንዳትገባ ጌም በዚያ አካውንት ጌም እንዳትጫወት ማለት ነው። ጀስት በቱ ከመጫወት ከፈለክም ዲፋን ለማድረግ ከፈለክም በቱ ተጫወት። ይሄኛውን ገዝት አስገብተህ ማለት ዋን አረስ ተጠበቅበት ጌም መጫወት ማለት
አዳዲስ ሰው ግላቭ ይዞ እንዳይሄድብን ማለት ጀስት ግላቭም ቢኖር ነው የሚታወቅ ሰው ብቻ እንዲይዘው ጊፍት አንድ ሰው ወይ አንተ ወይ ኩዊን ጊፍት ትሰጣላችሁ፣ ግላቭ ትወስዳላችሁ። እንደ ፕላን ቢ የምንጠቀምበት ነው አልኳችሁ። አሁን የጠላትን ዝቅ አድርጎ ማየት አይሆንም። ይሄ ክብር ጉዳይ ነው። ገባችሁ? ይሄ ክብር ጌም ነው። ሜቢ ራስን ልታጠፋበት ይችላል። ሪል ሞት ማለት ነው። ገባ? ምን እንደሚከሰት አይታወቅም። ይሄ በጣም ስፔሻል ኬዝ ነው። ትኩረት የምናደርግበት ነው። ጌሙን ለማበላሸት እነሱ ፕላን ቢ እየተመሩ እኛ በ10 ሚሊዮን እየመራን እነሱ 2 ሚሊዮን ቢሆኑ ያለው ቻንስ ግላብ ይለቃሉ። ግላብ እነሱ የሚለቁት እኮ ለኔ አይደለም ለጉቺ ነው። ግላብ የሚለቁበት ምክንያት አንደኛ ጌሙን እንዳቋረጥ ነው። እየመራው ነው። ምን ይቀርባታል? እሷ ነው ጌሙን እኔ ባቋረጥ ተጠቃሚ ናት እኮ እሷ። ምን ይቀርባታል? እየተመራች ነው። ሩል ነምበር 2 ሁለተኛ ደረጃ ደግሞ ግላቡን ለቀው ግላቡ ላይ ጊፍት ሰጥተው ወይ ደግሞ ዊን የምትለዋን ነገር ለመጠቀም አሁንም ሊጠቀሙ ይችላሉ። ግላብ የሚለቁት ለዚህ ጉዳይ ነው። እንዲህ ከሆነ ምንድነው የምናደርገው ከሚል አንግል ነው እያወራን ያለ ነው። ተግባባ? ምንድነው ማድረግ ያለብን? አሁን ጌሙ ከመጀመሩ በፊት ህዝብ እየሰማቀው ግላብ አይቻልም፣ አንድ ጌም ነው የምንጫወተው ምናምን ነገር የኔ የራሴ አስተላለፍ የጌም መጫወታለኝ የራሱ አላት መቅጠም ነው። በመሃል ግላብ የምትባለው ነገር ከተለቀቀች ምንድነው የሚሆነው? ህግ ተጣሰ። ነገርኩ። የኔና የሷ ጌም እስከዛሬ ድረስ ቲክቶክ ላይ ካለው ጌም የተለየ ሊሆን ይችላል። ደግሞም ነው ተባ ማሜ ልክ ነህ። አዳዲስ ሰው ከያዘው ግን ብሎክ እናደርጋለን ማለት ነው። አሪፍ። እስቲ ሌሎቻችሁም ያው ሀሳብ ስጡ። የራስህን ክፋት ነው እያወራህ ያለው። ሲጀመር የቀጠሮ ጌም ላይ ግላብ አይቻልም። ትክክል። የራስህን ክፋትም ሊሆን ይችላል። ገባ? እኛ ስናስብ እንደዚህ ነው። ለዛ ነው እኮ የቀጠሮ ጌም ማምጫወታ ስናስብ እንደዚህ ከፍ ብለን ከሰዎች ላይ እየተበለን አስበን ውጤታማ የሆነ ነገር ነው። ካልተለቀቀ ያሰኝ ተግባባ። 2 ጊዜ 3 ጊዜ ግላብ እሷ ቤት ተለቆ ያለ ግላብ የሚጫወት ተባብለን እኔና እሷ መካከል ላይ ከባድ ግጭት ተነስቶ ነበር። ዝም ብሎ ተራ ጌም ላይ ማለት ነው ነበር። ማሜ ቅድም እያስረዳ ነበረ። ፈርስት ጊፍት ላይ ሁላችሁም ስጡ፣ አስደንግጡ። ስፒድ ቻሌንጅ መጣ አልመጣ አይቋረጥም ብሏል። የለም ያ ቻሌንጅ ቢመጣም ባይመጣም ጌሙ ሲጀምር ወደ ጦር ግንባር ነው ክተት ነው የምናውጀው። ጊፍት ዝም ብሎ ላይ ደግሞ ነገ ሁላችሁም በሰዓት ተገኙ። አዲስ ህግ ከተቀየረም እዛ ላይ እንሰማዋለን። ስፒድ ላይ ይቋረጣል አይቋረጥም፣ ይሄ ነው ያ ነው የሚባለው። እዛ ጌሙ ላይ ደግሞ ስላላችሁ አዳምጡ፣ ኮንሰንትሬት አድርጉ። ስታዳምጡ በስነ ስርዓት ኮንሰንትሬት አድርጋችሁ አዳምጡ። ህጉን እንዳዳምጣችሁ በህጉ መሰረት መጓዝ። ነገ የሚቀይሩትን ነገ የሚያወሩትን አናውቅም። ዳዳ እኔ እና እሷ መካከል አሁን እዚህ ጋር ወርደን ከሄድን የበለጠ ነገር እሷ ለእኔ የምትሰጠኝ ሌላ ምንም ነገር የለም። አንደኛ ጌሙ ልክ ሲጀምር የኔ ጌም የሚለየው ተግባባን። እሷ የራሷ አስተላለፍ አላት። የመጀመሪያው ደብል ላይ ትሪፕል ላይ ትንሽ ጊፍት ስጡ ጂኒ ሊባል ይችላል። እኔ ጋር ዝም ብሎ ነው የሚላለው። ስህተት ነው። ገባ? ማስጠንቀቅ ሳይኮሎጂ ኢዝ ኒውክሌር ቦምብ ይላል ማለት ፔሽንት በቃ ለምን አሁን የመጀመሪያው ትሪፕል ላይ አንዴ ብቻ ነው ጊፍት የሚሰራው። ወይም አንድ አንበሳ፣ ናምሩድ አንድ አንበሳ፣ ኑር ሁሴን አንድ አንበሳ፣ ሙባረክ አንድ አንበሳ፣ እዛ ላይ 1 5 6 10 አንበሳ ቢለቀቅ የመጀመሪያው ላይ ከአንዳንድ በላይ አይለቁም በእርግጠኝነት። እዚህ ጋር 10 ሲለቀቅ እዛ ጋር ኢሞሽናል ይሆናል ያላቸው እንዳለ አንድ ሰው 5 እሷ ኢሞሽናል የሆነ 3 4 ጊፍተር ነው ያላት። ያንን ግምት ውስጥ በማስገባት ይሄን ማጫወትን አይችሉም። ታይም አያውቁም። የመጀመሪያው ጌም ላይ እኛ ብዙ ጊፍተርም አለን ብዙ 10 ሰው አንዳንድ አንበሳ የመጀመሪያው ላይ ይለቅ ኤግዛምፕል በጣም ረጅም እንትን እንሄዳለን። ደግሞ አይሰጡም። ሁለተኛው ዊን ነው የሚጠብቀው። እንዛ ግን አንድ ሰው 10 አንበሳ ለመስጠት የመጣው ሰው የመጀመሪያው ላይ እኛ 10 ሰጠን ትሪፕሉን እስከሚለቅ ድረስ እኛ ሄደናል ማለት ነው።
ቀድመን አሸንፈነዋል ማለት ነው። ከዛ በኋላ ስንት ሳለ የመጀመሪያው ጌም ላይ 10 ሊለቅ ይችላል። የሚሰራለት ግን አንድ ነው። 9ኙ አይሰራለትም ማለት ነው። አሸነፍን ጌሙ ማለት ነው። አየህ እንዲህ አይነት ጥበቦችን እንጠቀማለን፣ በጣም እንጠቀመዋለን። የመጀመሪያው ላይ ሁለተኛው ጠብቆ ምናምን የሚባል ህግም ሳይንስም የኔ ጌም ላይ የለም። ጌሙ ጀምሮ እስከሚያልቅ ድረስ አንበሳ ይዘንባል፣ ትእዛዝ ነው። እዚህ ላይ ሀሳብ ደግሞ የተሻለ ካላችሁ ነገሩ መጀመሪያው እንትን መራቅ ነው። ቅድም እንዳልከው ማስደንገጥ ነው። እዚህ ሌላም ጊዜ እንደምታወራው እንደዛ ረቀህ ማስደንገጥ ነው። ግን እዚሁ እንደተወራ ደግሞ ጌሙ ላይ ሀሳብ ከተቀየረ ነገ ስፒድ ቻሌንጅ ካልመጣ አቋርጠዋለሁ የምትል ከሆነች እዚህ ጋም መጠንቀቅ ያስፈልጋል። ተስማምታችሁ ነው የምታደርጉት። ስፒድ ቻሌንጅ ካልመጣ አልፈልግም አቋርጠዋለሁ ካለች ስምምነት ስለሚጠይቅ እዚህ ጋር መጠንቀቅ አለን እኮ ተስማምታችሁ። ተስማምታችሁ እና ልላቸው የፈለኩት ማሜ የእናንተ ሀሳብ ሊቀያየር ስለሚችል በስነ ስርዓት ሀሳቡን መስማት፣ በቃ ሀሳቡን በስነ ስርዓት እናንተ የምታወሩትን እዚህ ጋር እንደ ቤተሰብ አውርተናል። እዛ ጋር ደግሞ በቃ እንደ ህብረተሰብ ሆነን ሁላችንም ህጉን ጠንቅቀን ማዳመጥ። ማሜ ዛሬ እንደዚህ ብሎናል ብላችሁ ሁላችሁም እንደዛ አድርጋችሁ ስፒድ ቻሌንጅ ካልመጣ ይቋረጣል እያለ 100 ጊዜ እየለፈለፈ ካላዳመጣችሁ አስበላችሁን ማለት ነው። አይ አሁን እኮ እኛ የሚጠቅመን ቻንስ ነው የምንጠቀመው። አሁን ለምሳሌ ቲክቶክ የራሱ ህግ የራሱ ፕላትፎርም ነው። ያን ፕላትፎርም ነው የምንጠቀመው። ቲክቶክ ካምፓኒ ያወጣው ማለት ነው። ምሳሌ የመጀመሪያው ላይ ስፒድ ቻሌንጅ መጥቶ ሁለተኛው ላይ ካልመጣ ጌሙ ይቀጥላል። ተባባል እኔ አይደለም እኮ አይደለም፣ ይሄ የቲክቶክ ካምፓኒው እንጂ እኔ አይደለም፣ የሱ ፕላትፎርም ነው። ይሄ ይቀራል ማቋረጥ ብለው እነሱ እኮ ሸቃዮች ናቸው። ጊፍት በጣም በቃ በምክንያት ጊፍት ቢሰበስቡበት መንገድ ስለሚፈልጉ ነው። እኛ ያ አይደለም። የጊፍት ችግር የለብንም፣ የጊፍተርም ችግር የለብንም። ዴይ ቱ ዴይ እኮ የቀጠሮ ጌም ነው የምንጫወተው። ይሄ የክብር ጉዳይ የክብር ጉዳይ ሆን ብለን ገብተንበት አልገጥመናል። ምንም የሚጀመር የሚቀነስ ነገር የለም። ስለዚህ መጓዝ የምንፈልገው ነገር የለም። እንሰማለን። አንተ የምታወራውን እየሰማን በዛ መሰረት ነው የምንሄደው። እግዚአብሔር የተባረከ ቀን የኛ ቀን የኮዳ ሃንዶች ቀን ያድርግልን። የህዝቡንም ሁኔታ እናያለን። የህዝቡን ሁኔታ ማየት ነው። ሀሳብ ካላችሁ ሮያል ሀሳብ አለክ? ሀሳብ ካላችሁ አውሩ እንጂ አሁን ውይይት ላይ ነን እኮ። ውይይት ስለሆነ አውሩ እንደ ቤተሰብ። ከሌላቸውም በቃ እንትን ማለት ይሻላል። ነገም እኮ እንችላለን አይደል? ኪና ነገም አውሩ። የሆነ ምቹ ሁኔታ ላይ አይደለሁም፣ እያዳመጥኳችሁ ነው ግን። እሺ እሺ አሜን አሜን አሜን። ሰዳም ምንድን ነው የምትለው? በአፍህ አውራና ንገረዋ። ምን እያልክ እንደሆነ እኮ ሊገባን አልቻለም። በአፍህ አውርተህ ንገረው ከመጽሐፍ። ትመልስ ነው የምትለው ወይስ ምንድን ነው የምትለው? ማሜ
ወይ አውራ አሁን የምትጠቀምበት ስልክ ቢስተካከል አሪፍ ነበር ማለት ድምፁ ስፒከሩ ምናምን ቢስተካከል ጀስት እንደ ባክአፕ ማለት ነው። አሁን የስልክ እንደ ባክአፕ ይሄኛው ይስተካከል።